ሰላም የተወደዳችሁ የጋይስ ቤተሰቦች እንዴት አላችሁ? ዛሬም እንደገና በእግዚአብሔር መልካም ፍቃድ ተገናኝተናል። የእግዚአብሔርን ሐሳብ ከአንድ ቦታ እንካፈላለን። ዛሬ እንድንካፈል በልብ ያለው ሐሳብ የእንደገና እድልን መጠቀም በሚል ከሁለት ቦታዎች የእግዚአብሔርን ቃል አንስተን በሱ ላይ እንነጋገራለን። መነሻም የሆነን የእግዚአብሔርን ቃል ከዘፍጥረት መጽሐፍ ምዕራፍ 49 እናነባለን። ከቁጥር 1 ጀምሮ ላንብበው። ያዕቆብም ልጆቹን ጠርቶ እንደዚህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም፣ አባታችሁ እስራኤልንም አድምጡ። ሮቤል አንተ በኩር ልጄና ኃይሌ የጉብዝናዬም መጀመሪያ ነህ። የክብር አለቃና የኃይል አለቃ እንደ ውሃ የምትዋልልን አለቅነት ላንተ አይሁን። ወደ አባትህ መኝታ ወጥተሃልና አረከስከውም፣ ወደ አልጋይም ወጣ። ዛሬ የምንፈልጋት ክፍል ከዚህ በኋላ ያለችው ናት። ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸውም የአመፅ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸውም ሰው ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቁጣቸው እርጉም ይሁን፣ ጽኑ ነበርና ኩርፍታቸውም ብርቱ ነበርና። በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ። እግዚአብሔር እንዲያስተምረን አንድ ደቂቃ ከኔ ጋር እንጸልይ። እግዚአብሔር የዘላለም አምላክ እንደገና ስለሰጠህን እድል ቃልህን ከፍተን እንድንማማር እንድናወራ ስላበጀህልን ስለዚህ እድል እናመሰግንሃለን። ጌታ ሆይ እንደገና በዚህ ማለዳ ላይ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንደገና አልፎ ቃልህ ልባችንን እንዲነካ እንደገና ራሳችንን እንድናይ ኑሯችንን መውጣት መግባታችንን ሁሉ በቃልህ እንድንቃኘው እግዚአብሔር የዘላለም አምላክ በኢየሱስ ስም እለምንሃለሁ። የቃሉ ባለቤት አንተ ነህና ለሁላችን በሚገባ መልኩ ለልባችን እንዲነካ አድርገህ አለፈህ በኢየሱስ ክርስቶስም እንድትነካን ሁለንተናችንን በፊትህ እናኖራለን። እኔም ተናጋሪውን ደግሞ የሚሰሙኝን ሁሉ በጌታ በኢየሱስ ስም ቃልህ ቻሌንጅ እንዲያደርገን በጌታ በኢየሱስ ስም እለምንሃለሁ። ስለ ሁሉ እናመሰግንሃለን ክቡር በሆነው ልጅ በክርስቶስ ኢየሱስ ስም። ሁላችን በአንድም በሌላም በተደጋጋሚ ያየነው ክፍል ይመስለኛል ዘፍጥረት መጽሐፍ ምዕራፍ 49 እና ሁላችሁ በደንብ ታውቃላችሁ። ያዕቆብ በእድሜው መጨረሻ ከማሸለቡ በፊት ያዕቆብ የሄደውን ጉዞ ሁሉ ጨርሶ ልጆቹን እንዲህ ብሎ ጠራቸው ይላል። እንደውም መጽሐፍ ሲናገር ኑ ከፊት የሚያገኛችሁን ነጋችሁን፣ ዴስቲኒያችሁን፣ የምትደርሱበትን መጨረሻችሁ ሊሆን የሚችለውን ልንገራችሁ። በአንድም እንደ ፓሬንታል ብሌሲንግ የአባቶች በረከት ተቀበሉ ኑ ይላል። ግን በጣም ጠጋ ብላችሁ ክፍሉን ስታዩ እንደውም ደግሞ ወደ ኋላ እንደኛ አሁን ሙሉ መጽሐፍ እንዳለው ሰው የነገዶቹን ታሪክ የልጆቹን ታሪክ እየተከተላችሁ የምታነቡ ከሆነ በአንድም በሌላም ያዕቆብ እየነገራችሁ ያለው ነገር ትንቢት እስኪመስል ድረስ በሰዎቹ ሕይወት ላይ በጣም የሚሰራ ቃል ሊያወራላቸው እንደሆነ ታስተውላላችሁ። እና ለ12ቱ ልጆቹ ጠርቶ ኋላ የእስራኤል ነገዶች የሚሆኑትን 12 ልጆቹን ጠርቶ ኑና የሚያገኛችሁን ልንገራችሁ አላቸው ይላል። እና የመጨረሻው ነው። እድሜው ጨርሷል፣ አርጅቷል። የነጋቸውን መናገር ጀመረ። እንደምታውቁት ያዕቆብ ከአራት ሰዎች 12 ልጆች አሉት። ከሁለት ሕጋዊ ሚስቶቹና ከሁለት ዕቁባቶቹ ወይንም ከሚስቶቹ ባሮች ከነበሩት ከባላና ከዘልፋ ከአራቱ እንደገና 12 ልጆች አሉት። እነኚህን 12 ልጆች በተርታ ደርድሮ የነገ ጣፈንታቸውን የሚወስን ነገ ኢንቮልቭ የሚያደርግ ነገ ህይወታቸው ላይ ገብቶ የሚሰራ ቃል በህይወታቸው ላይ ይናገራል። በጣም ነው የሚያስገርመው። እና ያዕቆብ ግን በቀኑ መጨረሻ የመባረኪያው ወይም ያለውን አንጠፍጥፎ በሚሰጥበት ኦልሞስት ውርስ የሚመስል አይነት ያለውን አንጠፍጥፎ በሚሰጥበት በዚህ ጊዜ ውስጥ ያዕቆብ ከ12ቱ በጣም በሚያስገርማችሁ ሁኔታ ለሶስቱ በረከት መሆኑን የሚያጠራጥር
እንደውም ወደ እርግማን የተጠጋ ወይም ወደ ኪሳራ የሚያስጠጋ ነገር ነው ተናግሮ ሄደው እና አሁን ሳነብ እንዳስተዋላችሁት የመጀመሪያው ተጠያቂ የመጀመሪያው ንግርት የደረሰበት ሮቤል ነው። በእርግጥ ዛሬ ስለ ሮቤል ማውራው ባይኖረኝ እና ስለ ሮቤል ነው የመጀመሪያው። ሮቤል እንደምታውቁት የበኩር ልጁ ነው፣ የመጀመሪያ ልጁ ነው እና በእስራኤል ባህል በኩርነት ምን ያህል ዋጋ እንዳለው እናንተ ታውቃላችሁ። ያዕቆብ ራሱ በኩርነትን ለማግኘት የሄደበትን ጎዳና የሞከረውን ሙከራ ሁሉ ታውቃላችሁ። ለሮቤል ጊዜ ሲደርስ የመባረኪያው ጊዜ ልክ ሲደርስ ሮቤልን ጠራና እንደዚህ አለ፣ ሮቤል አንተ የበኩር ልጄና ኃይሌ የጉብዝናዬ መጀመሪያ ነህ። በጣም ነው የሚገርመው። እድል ነበረ፣ የመጀመሪያዬ ነህ፣ የኃይሌ ማሳያ፣ ባለፍሬ መሆኔን ማሳያ፣ መከበሪያዬ፣ መጠሪያዬ ነህ። የመጀመሪያው ነበርክ። የክብር አለቃና የኃይል አለቃ፣ ቤቱ ሁሉ የሚሄድበትን መስመር የምትወስን፣ ቤቱ ሁሉ የሚጠራበት መክበሪያው መንገዱ ነበርክ አንተ እና ነገር ግን እንደ ውሃ የምትዋልል ነህ፣ አለቅነት ላንተ አይሁን ይለዋል። እንደገና ይጨምርና ወደ አባትህ መኝታ ወጥተሃልና አረከስከውም፣ ወደ አልጋዬም ወጣ ይላል። እንደምታስታውሱት ዘፍጥረት ምዕራፍ 34 ላይ ሮቤል ከያዕቆብ ቁባቶች አንዱ የሆነችዋ ባላ ጋር ገብቶ ያደረገውን ታስታውሳላችሁና ቀን ቆጥሮ ያ የሸመገለው ያዕቆብ በጊዜው ምንም ማድረግ ባይችል ቀን ጠብቆ ግን በመሄጃው በመሰናበቻው ቀን እንደዚህ ይለዋል። ዘፍጥረት 34ን ሄዳችሁ ብታነቡ የዛኔ ምንም የተፈጠረ ነገር የለም። አሁን ግን ቀን ጠብቆ በመሄጃው ይገባህ ነበር። የኃይል አለቅነት ላንተ ነበር። ዋና ልትሆን ይገባህ ነበር። የቤቱ መሪ ልትሆን ይገባህ ነበር። ለምን? በመወለድ ያገኘኸው ነው። ግን ምን ዋጋ አለው? የምትዋልል ነህ እንደ ውሃ። ደግሞ እሱ ብቻ አይደለም፣ ሌላስ? ወደ አልጋዬ ወጣህ አረከስከው፣ ስለዚህ አለቅነት ላንተ አይሁን ይለዋል። እኔ ይሄንን ብያችሁ ወደሚቀጥለው ልለፍ ስለምቸኩል ዋናው ማነሳው ነጥብ ያ ስለሆነ አስተውላችሁ እንደሆነ መጽሐፍ ቅዱሳችሁን ስታነቡ ከሮቤል ነገድ የሆነ በሮቤል መንገድ የሄደ ከሮቤል ነገድ የሆነ እንትና የተባለ ጀግና መጽሐፍ ቅዱሳችሁን አግኝታችሁ ታውቃላችሁ? ኃያል የተባለ የኃይል አለቃ የክብር አለቃ ነበርክ። ይገባህ ነበር፣ መብትህ ነበር። ግን ያደረከው ስራ ትክክል ስላልሆነ አይሆንም። አለቅነት ለአንተ አይሆን አለ አባቴ። እንደገና ይሄ ቁጣ የሚመስለው እንደገና ይሄ ከሰዎች ደስትኒ ጋር የተያያዘው ግንኙነት ቀጠል ሊያደርግና ስለ ስምዖንና ስለ ሌዊ ደግሞ ያነሳል። እንደዚህ ብሎ ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸውም የአመፃ መሳሪያ ናቸው። ታስታውሱ እንደሆን ስምዖንና ሌዊ የዘፍጥረት መጽሐፍ ምዕራፍ 34 በሴኬም ምን እንደተከናወነ ታውቃላችሁ? የዲና ታሪክ ያለበት እህታቸው ናት ዲና። ሊያ የወለደችለት አንድ ሴት ልጁ ናት ዲና እና ወደ ሴኬም የሀገሩን ባህል የሴቶቹን ወጋ ያለው ብላ ተነስታ እንደወጣች መጽሐፍ ቅዱስ ይነግረናል። እና በዛ በወጣችውበትም የኤዎን ልጅ የሆነው ሴኬም አያት፣ ደግሞ አስነወራት ይላል። ከእስራኤል ባህል ውጪ በሆነ መልኩ አስነወራት እና እንዳስነወራት በደል እንደደረሰባት ያዕቆብ ሰማ። ግን ልጆቹም ከብቶቻቸውን ይዘው በምድረ በዳ ነበሩ። ምንም ሊያደርግ አልቻለም፣ ዝም አለ ይላል። ይሄ ወሬ ልጆቹ ጋር ደረሰ እና በዛ መካከል ልጆቹ በጣም ተቆጡ። ልብ አድርጉና ስሙ። በሴኬም ተቀምጧል ሰውየው፣ እድሜው ገፍቷል፣ አርጅቷል እና ተረጋግቶ በተቀመጠበት ይሄ ነገር ገጠመው። ልጆቹ በጣም በብዙ ንዴት መጡ። ከዛ የከተማውም ሰዎች ኤዎንም ልጁም ሴኬምን ይዞ ወደ እነሱ መጣ። የተደረገው ነገር እርግጥ ነው ማይመጥን ነው፣ ልክ አይደለንም፣ ያደረግነው ነገር አይመጥንም።
ግን ልጄ በጽኑ ፍቅር ከዲና ጋር ተያይዟል፣ ወዷታል እና ሊያገባት ይፈልጋል፣ በጣም ወዷታል አለ ይላል። እና የምትሉንን ሁሉ እንቀበላለን እስከዚህ ድረስ ቆርጠናል ብሎ ተናገረ አባትየው። እና የያዕቆብ ልጆች ግን በአባታቸውም ላይ አዝነው ስለነበር በዝምታው ታውቃላችሁ። ሌዊና ሰሞን የአንድ እናት ልጆች ናቸው። አሁን በደንብ ስሙኝ። ጉዳዩ ያለው ከልጅነት ጋር ብቻ ተያይዞ አይደለም። ከልጆቹም ለይተው ዲና የሥጋ የእናትም የአባታቸውም ልጅ ስለሆነች በጣም ጥብቅ ያለ ቁርኝት ስላለባቸው ውስጣቸው ተቆጥቷል። መራራ ስር አለ ውስጣቸው እና በተንኮል መለሱላቸው ይላል መጽሐፍ ሲናገር። በተንኮል መለሱላቸው። ምን ብለው? አይ እኛ ላልተገረዘ ሰው እንድንሰጥ ባህላችን አይደለም፣ አይፈቅድም አሏቸው ይላል። እና ሴኬም በጣም ወዷት ስለነበር ተስማሙ። ከተማም ተመልሰው የከተማይቱን ሰዎች በሙሉ አሳምነው ልክ እነ ሌዊ ባቀረቡት ፕሮፖዛል መሰረት ራሳቸውን አበጁ እና ሁሉም ተገረዙ። መጽሐፍ የሚነግረን ይህንን ነው። ልክ ይሄንን ባወቁ ጊዜ ይላል ስምዖንና ሌዊ ሰይፎቻቸውን ታጥቀው ወደ ከተማ ገቡ። ከተማም ሁሉ ወንዶቻቸውን ሙሉ አርደው ገደሉ። ከተማ ያላቸውን ንብረት ሁሉ አጥፍተው ወሰዱ። መውሰድ የሚችሉትን፣ ማጋዝ የሚችሉትን፣ መመዝበር የሚችሉትን ሁሉ መዘበሯቸው። ማጥፋት የሚችሉትን ደግሞ እንዳለ አጠፉባቸው። ቁጣቸው፣ የመጨረሻው እልሃቸው፣ የመጨረሻው በቀላቸውን ሰዎቹ ላይ አደረጉ። ራሳቸውን መከላከል የማይችሉ ሰዎች ላይ ቁጣቸውን አዘነቡ። በክፋት ሄዱ። ያለ የሌለ የመጨረሻ ኃይላቸውን ተጠቅመው ጎዷቸው። አሁን ይህን ልነግራቸው ነው እና ያዕቆብ ይህንን የያዘ ይመስላል። እና የዛ ቀንም መጽሐፉን ሄዳችሁ ስታነቡት በሰላም እንዳልቀመጥ ከነዚህ ሰዎች ጋር በሰላም እንዳልቀመጥ ከለከላችሁ። ከአባታቸው ፍቃድ አልፈው ሄደው ነበር። ከአባታቸው ፍቃድ እምቢ ብለው ሄደው ነበር እና ለቁጣቸው ማርኪያ ሰዎቹ ላይ ቁጣቸውን አዝንበው ነበር። ኩርፊያቸውን አውጥተው ነበር እና ይህንን ቀን ጠብቆ ያዕቆብ በመሄጃው እንደዚህ አለ። ስምዖንና ሌዊ ወንድማማች ናቸው። ሰይፎቻቸው ደግሞ የአመፃ መሳሪያ። ኦፍኮርስ ሰይፍ ነው፣ ግን የመከላከያ አይደለም። ሰይፎቻቸው ራሳቸውን ማዳኛቸው አይደሉም። እንደውም ሰይፎቻቸው የአመፅ መሳሪያ ናቸው። በቀለኝነታቸውን የሚያበርዱበት የጋለ የሚንተከተክ ንዴታቸውን ማብረጃ ናቸው። በሰው ላይ ኢንቴንሽናሊ ክፋት የሚያደርጉበት ነው። እንደገና በምክራቸው መካከል አባት ልብ አድርጉ፣ በምክራቸው መካከል ነፍሴ አትግባ ይላል። የለሁበትም ይላል ያዕቆብ። ከጉባኤያቸውም ጋር ክብሬ አትተባበራቸው፣ በቁጣቸው ሰው ገድለዋልና የመጨረሻ የንዴታቸው ማኖሪያ ሰው አድርገዋልና አትተባበራቸው። በገዛ ፈቃዳቸው ኦን ዴር ኦን ዊል ማንንም አይጠይቁም። ያማራቸውን ለማድረግ ቁጣቸውን ለመፈጸም በገዛ ፈቃዳቸው በሬን አስነክሶ። ይህን ክፍል ሄዳችሁ ብታጠኑት በጣም ነው የሚገርማችሁ። መውሰድ የማይችሉትን የሆነ ነገር ማድረግ የማይችሉትን ኢቭን በሬ ሁሉ ጉዳት አድርሰውበት በሬን አስነክሰዋል። የቁጣቸው ማረፊያ አድርገውታል። ኩርፊታቸውም ብርቱ ነበርና ይልና ዴስትኒያቸውን ግን የሚወስነውን ቃል አሁን ይናገራል። እምቢ ብለዋል። የገዛ ፈቃዳቸውን ፈጽመዋል። ሰዎችን ጎድተዋል። እንዲና እንዲህ አድርገዋል። አዎ፣ ስለዚህ እንዲህ ያደርጋለሁ፣ በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ።
ብርቱ እንዳይሆኑ ክፍልፍል አደርጋችኋለሁ። በደንብ ማይንዲው በደንብ ገብታችሁ ማንበብ ትችላላችሁ። ስለ ይሁዳ የተነገረውን፣ ስለ እነ ቢንያም፣ ስለ እነ አሴር ወደ ታች የተነገረውን በሙሉ ማየት ትችላላችሁ። በኋላ ነገድ የሆነው እስራኤል ላይ የገጠማቸው ያዕቆብ የተናገረው ነገር ነው እና ነጋቸውን ግን የማይሆን ነገር ተናግሮ ሞተ ያዕቆብ። ለምን? በድርጊታቸው ምክንያት የሚቆጠር ነገር አምጥቶ በዚህ ምክንያት እንዲህ ቢገባህም እኔ ግን እንዲህ ነው መከለክል ብሎ ሞተ። በጣም አይገርማችሁ? ሁሉ ደግሞ እንደዛ ገጠማቸው። ፍጠንና አንድ ክፍል ላሳያችሁና ጸልየን እንጨርሳለን። በጣም የሚያስገርመው ይሄ በረከት በተመሳሳይ ሁኔታ በዘዳግም ምዕራፍ 33 ደግሞ በሕዝብ በሆነው እስራኤል ላይ ነገድ በሆኑት 12ቱ ልጆች ላይ እንደገና የእግዚአብሔር ሰው ሙሴ ሲደግመው ታስተውላላችሁ። በጣም ነው የሚገርመኝ። እና የእግዚአብሔር ሰው ሙሴ የመጨረሻ ሕዝቡን የባረከው በረከት ይህ ነው ይላል። ምዕራፍ 33 ሲጀምር እሱም በተመሳሳይ ሁኔታ ትላንትና ያዕቆብ ለ12ቱ ልጆቹ እንደተነበየ እንደተናገረ ዛሬ ደግሞ ሙሴ ስለ ሕዝቡ ነገድ ስለሆነው ስለ እስራኤል ተመሳሳይ ነገር ይናገራል። እና የእግዚአብሔር ሰው ሙሴ ሳይሞት የእስራኤልን ልጆች የባረከባት በረከት ይቺ ናት ይልና እግዚአብሔር እንዴት እስራኤል ጋር እንደመጣ እንዴት ሕዝቡን እንዳገኘ እግዚአብሔር ከሲና መጣ ከሴርም ተገለጠ እያለ እንዴት እንደመጣ ያብራራል። እና በኋላ ከቁጥር 6 ጀምሮ ነገዶችን እየጠራ ለነገዶች ቅድም በተመሳሳይ ሁኔታ ያዕቆብ እንደተናገረ ለነገዶቹ ደግሞ የበረከትን ቃል ሲያወጣ ትመለከታላችሁ። እና በጣም ያስገርመኛል። አሁንም ስለ ሮቤል በተመሳሳይ ሁኔታ ሙሴ ምን እንደሚል ልንገራችሁና ልለፍ። ስለ ሮቤል እንደዚህ ብሎ ነው የሚባረከው፣ ሮቤል በሕይወት ይኑር። በጣም አያስገርማችሁ? የበረከቱ ራሱ መጨረሻ በቃ በሕይወት ይኑር። ዋናው ሮቤል የቤቱ በኩሩን ሮቤል በቃ በሕይወት ይኑር። አሁን ሕዝብ ሆነዋል። አዎ ሮቤል በሕይወት ይኑር፣ በቁጥርም ይብዛ። አንድ መስመር ናት የሮቤል በረከት። የኔ ወዳጆች እንድታስተውሉ ፈልጋለሁ። ከትላንትናና እስከ ዛሬ ምንም የተለወጠ ነገር የለም። ትላንትናም ያዕቆብ ያለው እንደ ውሃ ምጥዋልልህ፣ ስለዚህ ምንም አይገባም፣ አለቅነት ለአንተ አይሆንም ነበር ያለው። ሙሴ በተመሳሳይ ተቀብሎ እንደዚህ ነው የሚለው፣ ሮቤል በቁጥር ይብዛ በሕይወት ይኑር ይልና ቀጣይ ወዲያውኑ ስለ ይሁዳ ደግሞ ያወራል። እንደምታውቁት በይሁዳ በኩል የታየውን አለቅነት ደግሞ ታስተውላላችሁ። እና የይሁዳ በረከት እንዲህ ነው፣ አቤቱ የይሁዳን ድምፅ ስማ፣ ወደ ወገኖቹ አግባው እያለ እጆቹ ጠንክሩለት እያለ በጣም ማበረታቻ ይሰጠዋል። እኔ ግን የምፈልገው ዛሬ እንደገና ስለ ሌዊ የተነገረውን ንግርት ነው። እንደዚህ ይላል፣ ስለ ሌዊ እንደዚህ አለ። ትላንትና ያዕቆብ ያለውን እንዳትረሱ። ስለ ስምዖንና ሌዊ በአንድ ላይ ደምሮ ወንድማማቾች ናቸው፣ ሰይፎቻቸው የአመፅ መሳሪያ ናቸው፣ ነፍሴ አትተባበራቸው፣ ክብሬ ከነሱ ጋር በጉባኤያቸው አትገኝ። በቃ እንደዛ የተባለውን ሌዊ ያስቡና ሙሴ ግን እንደዚህ ይላል፣ ስለ ሌዊ እንደዚህ አለ፣ ቱሚምህና ኡሪምህ ለቅዱስ ሰው ነው። ዋው! በጣም ያስገርመኛል ይሄ ክፍል የኔ ወዳጆች። ቱሚምህና ኡሪምህ ለቅዱስ ሰው ነው። ያ በፍርድ ኪስ ውስጥ የሚቀመጡት እነዛ ሁለት ድንጋዮች የእግዚአብሔርን ፈቃድ ማሳያው፣ የእግዚአብሔር ፍርድ ወደ ከበደበት ማሳያው፣ የፈቃድን ምስጢር መግለጫ ለቅዱስ ሰው ነው። ሌዊ ነው ቅዱስ የኔ ወዳጆች። አሁን ሕዝብ ሆነዋል። ልብ አድርጉና ስሙ። ሌዊ ነው ቅዱስ። አባትየው ኧረ ክብሬ አትተባበራቸው ያለው በጣም የሚያስገርማችሁ ለቅዱስ ሰው ነው። በማሳ ለፈተንከው፣ በመሪባም ውሃ ለተከራከርከው፣ ስለ አባትና እናቱ አላየውም ላለ፣ ወንድሞቹን ላላስተዋለ፣ ልጆቹን ላላወቀ፣ አዎ ለቅዱስ ሰው ነው። እንደው
ቱሚምህና ኡሪምህ። እኔ ዛሬ እቺን ላነሳ ነው። በቃ እቺን ተናግሬ ነው የምጨርሰው። የኔ ወዳጆች በትላንትናና በዛሬ መካከል ምን ገባ ነው የኔ ጥያቄ። ትላንትና ያዕቆብ አባቱ የገዛ ስጋዊ አባቱ ክብሬ አትተባበሩ በምናቸውም አልገኝ ያለውን እነዚህን ሌዋውያን ትላንት አንድ ግለሰብ ነበር። አሁን ግን ዲሴንደንቶቹ ከሱ የወጡትን ዘሮቹን ሙሴ ግን እንደዚህ ነው የሚላቸው፣ ቱሚምህና ኡሪምህ ለቅዱስ ሰው ነው። ምን ገባ በሁለቱ መካከል? ወዳጆቼ ወይ የምናመልከው እግዚአብሔር ያህዌ የእንደገና አምላክ፣ በዘመናት መካከል እንደገና እድል መስጠት የሚያውቅ አምላክ፣ ሁል ጊዜ የእንደገና እድሎች ያሉት የእንደገና ባለቤት እግዚአብሔር የእንደገና ነው። ወዳጆቼ ሆይ ቆርጦ ማይተው ትቶ ማይሄድ በዘመን መካከል እንደገናን የሚዘረጋ የእንደገና እድል ሰጪ ነው ያህዌ እና ይሄ የታወቀ ነው። ይሄንን አላብራራላችሁም፣ ሁላችሁ ታውቁታላችሁ። እኔ ዛሬ ግን ልነግራችሁ የመጣሁት ይሄንን ነው። እግዚአብሔር በከፈተው የእንደገና እድል ሪዲም የመደረጊያ የመዋጃ ከእግዚአብሔር ጋር ጥሩ ግንኙነት የማግኘት የመስተካከያ እንደገና እድል ሲከፈት ግን ማን በዛ ውስጥ ይገባል ነው እና የእንደገና እድልን እንጠቀም። እግዚአብሔር መች እንደሚከፍተው የማይታወቁ አንዳንድ ጊዜ በእኛ ጥፋት ያበላሸናቸው በእኛ አካሄድ የተበላሹ የጠፉ ጎዳናዎችን እግዚአብሔር የእንደገና እድል ሲከፍት ቶሎ ብሎ መፍሰስ ያስፈልጋል። ሌዊ እንደዛ ነው ያደረገው። ሌዊ ያደረገው እንደዛ ነው። እንደምታስታውሱት በዘጸአት መጽሐፍ ምዕራፍ 32 ላይ ሄዳችሁ ስታነቡ ትዝ ይላችሁ እንደሆነ ሙሴ ለአያሌ ቀናት በተራራ ሄዶ ጠፍቶ 40 ቀን በላይ ቆይቶባቸው ህዝቡ አንጎራጎሩ እና ህዝቡ አንጎራጎሩ። በቃ ይሄ ሙሴ መምጫው እንደሆነ አልታወቀም፣ ሳይቀር አልቀረም አሉ። ስለዚህ እንደገና ሐሳባቸውን አመጡና ለአሮን እንደዚህ ያሉት፣ በቃ ከፊታችንም ሄዱ አማልክት ስራልን አሉት። ከፊታችንም ሄዱ አማልክት ስራልን፣ ምናልባት ከግብፅ ምድር ያወጡን ያህዌን አድርገህ ስራልን አሉት። አሮንም ብዙ አልተንገራገረም። በጣም የሚገርማችሁ እግዚአብሔርና ሙሴ ስለ አሮን ልብስ፣ ስለ ክህነት ልብሱ፣ ስለ ዲዛይኑ ያወራሉ፣ እንዴት እንደሚደረግ ይነጋገራሉ። እታች አሮን ግን ከሰዎች ላይ ጉትቻና የአንገት ሐብል ሰብስቦ ጥጃ ይሰራል። ጥጃ ይሰራል እና ሰብስቡና አምጡ አላቸው። ወስዶም አቀለጠውና የሚመስል ጥጃ በወርቅ የተለበጠ ጥጃ አውጥቶ አምላክ እግዚአብሔር ይሄ ነው አለ። አደገኛ ዳንኪራ፣ አደገኛ ዘፈን ኦርጂስ ተጀመረ። በኃጢአት ልምምድ መጨማለቅ ተጀመረ። ህዝቡ ሁሉ መጮ ጀመሩ። አማልክት ተገኘ ብለው የባዕድ አምልኮ ተጀመረ ታች እና እግዚአብሔርና ሙሴ የተነጋገሩትን ታስታውሳላችሁ። እግዚአብሔር ለሙሴ ያለው አይ ይሄ ህዝብ አንገተ ደንዳና ነው እና ታች እንደዚህ የተከናወነ ነው፣ እንዲህ የሆነ ነው እና በቃ ቁጣዬን ፈጽሜ እንዳወጣ በዚህ ህዝብ ላይ እንድቆጣ ፍቀድልኝ፣ አንተን ለተሻለ ህዝብ አደርግሃለሁ አለ እግዚአብሔር። ሙሴ ደግሞ እንደገና እግዚአብሔርን ሲለምን ታስተውላላችሁ። ኖ ለህዝቡ ሳይሆን፣ ስለዚህ አንገተ ደንዳና ህዝብ ሳይሆን ስለ አንተ ስትል ግን ነገ አካባቢ ላይ ያሉ በግብፅ ያለ አካባቢ ያለው ሁሉ አንተን እንዲህ ይልሃል፣ አውጥቶ በምድረ በዳ ጨረሳቸው ይልሃል ኖ አለ እና እግዚአብሔር ለህዝቡ ራራ ይላል። ሙሴም ጽላቶቹን ይዞ ከተራራ ወደ ታች ወረደ። በኋላም ኢያሱን ሲያገኘው ለኢያሱ አንድ ነገር አለው። ትዝ ይላችሁ እንደሆነ በጣም የቪክትሪ ድምፅ ይሰማ፣ የድል ድምፅ አለ ታች፣ ብዙ ደስታና ሆሆታ አለ አለው። ሙሴ ግን አይደለም አለ፣ ይሄ የድል ድምፅ አይደለም የኔ ወዳጆች። እና ወደ ታች ወረደ። እንደምታውቁት ህዝቡን አገኘ፣ አሮንን አገኘ። አሮንን እንደውም ጠየቀው፣ ይሄ ህዝብ ምን አደረገ ይህንን ያለ ክፋት ታመጣበት ዘንድ አለ። እኔ አላቅም፣ እኔ ወርቅ ሰጡኝ፣ እሳት ውስጥ ጣልኩት። በጣም ነው የሚያስገርመው። ከእሳት ውስጥ ጭራሽ ጠጃ ወጣ ይላል። እና ሙሴ ጽላቶቹን ሰበረ፣ የእግዚአብሔርን ቁጣ ተቆጣ፣ በጣም ነደደው።
በጣም ተቆጣ ሙሴ እና አንድ ነገር ብሎ ጮኸ ይላል። ሄዳችሁ ክፍሉን ስታነቡት እሱም ምንድነው ያለው? የእግዚአብሔር ወገን ወዴት አለ? የእግዚአብሔርን ቁጣ አብሮኝ የሚቆጣ የእግዚአብሔርን በቀል የሚበቀል የእግዚአብሔር ወገን ማን ነው ሲል እንደምታስታውሱት ክፍሉ እንደሚነግረን የሌዊ ልጆች በሙሉ ተሰብስበው መጡ እና ለነሱ አንድ ትእዛዝ ሰጣቸው ይላል ሙሴ። እሱም ሰይፋችሁን አንሶ እስከ መግቢያውና እስከ መውጫው ድረስ እህት ወንድም ዘመድ ምናምን ሳትለዩ ተመላለሱ። ይሄ በኃጢአት የተጨናነቀው በእግዚአብሔር ላይ አምጾ ጥጃ ያመለከ ሌላ የህይወት መስመር ውስጥ ያለውን በሙሉ አጥፎ አለ። የሌዊ ልጆችም ሰይፋቸውን ታጥቀው እስከ ንጋት ድረስ 3000 ገደሉ ይላል። ወንድሞቻቸው መካከል 3000 ወደቅ። ዛሬ ልነግራችሁ የምፈልገው ይሄን ነው የኔ ወዳጆች። እድሉ መቼ እንደተከፈተ አይታወቅም፣ ግን የእንደገና እድል ለሌዊ ተከፈተ። የእግዚአብሔር ወገን ሲባል ትናንትና ሰይፎቻቸው የአመጽ መሳሪያ ናቸው የተባሉት ዛሬ ግን ሰይፎቻቸው የእግዚአብሔር ወገንተኝነት ማሳያው። ዋው! አለን አሉ ለእግዚአብሔር ጨክነው። ዘመድ ነው ወንድም ነው አሉ። ከእግዚአብሔር አይበልጥም። ከሐሳብ አይበልጥም። የቅርቤ ነው፣ እናቴ ነው፣ ዘመዴ ነው፣ ገበያ አብረን ነበር፣ ጎረቤት ነን፣ አብረን ነው የምንሄደው፣ ብዙ እንጋራለን። ለእግዚአብሔር ነው ወገንተኝነታችን። 3000 ሰው ወደቀ ይላል። እንደገና በር እንደገና ወከክ ብሎ ተከፈተላቸው። ይሄንንም በር ተጠቀሙት እና ሙሴ እንደገና እስራኤልን ሲባርክ ልብ አድርጉና ስሙ። እንዲህ ብሎ ነው የባረካቸው። ቱሚምህና ኡሪምህ ለሕዝብህ የሰጠኸው የፍርድህ ማሳያው የከበደውን የምታሳውቅበት ሚስጥር ለማን ነው? ለቅዱስህ ሰው። ለማን? ለሌዊ ካንተ ጋር ለወገነ የእግዚአብሔር ነኝ ላለ ለጨከነ። ሃሌሉያ! ለጨከነ የእንደገና እድል ስትሰጠው ዘው ብሎ ለገባው ለሱ ነው። በማሳ ለፈተንከው በመሪባ ውሃ ለተከራከርከው ስለ አባቱና ስለ እናቱ አላየውም ላለ ወንድሞቹን ላላስተዋለ ልጆቹንም ላላወቀ እንዲህ ስላደረጉና ስለጨከኑ አንተ ደግሞ ኢን ሪተርን እንደዚህ ያደረክላቸው ቃል ኪዳንህን ጠበቁ። ስለዚህ ፍርድን ለያዕቆብ ሕግንም ለእስራኤል ያስተምራል። ሌዊ የሕጉ አስተማሪ ነው። የቃሉ ፈቺ ነው እንደምታውቁት። ለቅዱስህ ሰው ካንተ ጋር ለጨከነው እድል ሰጠኸው። ያንን እድል ተጠቀመበት። አሁን ለሕዝብህ ፍርድህን ለያዕቆብ ሕግህንም ለእስራኤል ያስተምራሉ። በፊቱ ዕጣንን በመሰቡ የሚቃጠል መስዋዕትን ይሰዋሉ። መስዋዕት ለነሱ ሰጥተሃል እና ለነሱ እንደዚህ ይሁንላቸው ብሎ ይባርካቸዋል። አቤቱ ሀብቱን ባርክ፣ የእጁንም ስራ ተቀበል። የሚነሳበትን ወገቡን ውጋው፣ የሚጠሉት አይነሱ። እንዲህ ብዬ ባርኪያችሁ ልጨርስ። የኔ ወዳጆች በምንም ሁኔታ ከእጃችሁ የወጣ ነገር ሊኖር ይችላል። አንዳንዴ ያውቃችሁት፣ አንዳንዴ ሳታውቁት፣ አንዳንዴ በቸልተኝነት፣ አንዳንዴ በብርታት። ግን ዛሬ ነግራችኋለሁ፣ ይሄ እግዚአብሔር የእንደገና አምላክ ነው። የእንደገና በሮችን መቼ እንደሚከፍት አይታወቅም። ዛሬ እንድታሰምሩ የሚፈልገው ግን ይሄንን ነው። እግዚአብሔር በሚሰጠው የእንደገና እድል ቆማችሁ እንድትገኙ፣ እግዚአብሔር በሚከፍተው የእንደገና በር ዘው ብላችሁ የምትገቡ ሰዎች እንድትሆኑ፣ እንደ ሌዊ እንድትሆኑ፣ ቆራጦች እንድትሆኑ፣ ፈጥናችሁ የምትገኙ እንድትሆኑ፣ ለእግዚአብሔር ጥሪ መልስ የምትሰጡ እንድትሆኑ አስጠነቅቃችኋለሁ። አንድ ደቂቃ እንጸልይ። እግዚአብሔር የዘላለም አምላክ እንደገና እናመሰግንሃለን። በእውነት በዚህ ማለዳ እንደገና ጸልያለሁ። እግዚአብሔር የዘላለም አምላክ ለወንድም ለእህቶቼ ለሚያዩኝ ሁሉ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ሳያስቡት ከእጃቸው የወጣ ሳያውቁት ከእጃቸው ያመለጠ እንደገና የሌለ የሚመስላቸው ጉዳይ ላይ ራሱ እንደገና አለና እግዚአብሔር ሆይ የእንደገና እድልህን ነቅተው የሚያውቁ በጌታ በኢየሱስ ክርስቶስም እኔ ጸልያለሁ። በጌታ በኢየሱስ ክርስቶስም እንደገና ደጆች እንዲከፈቱ እግዚአብሔር ሆይ የተቆረጡ ነገሮች እንደገና እንዲያቆጠቁጡ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ከእጆቻቸው የወጡ ነገሮች መልሰው እጆቻቸው እንዲገቡ
ደግሞ እግዚአብሔር ሆይ የምትከፍተውን የእንደገና በር ከፊታቸው የምታበጀውን የእንደገና መንገድ ማስተዋል እንዲችሉ እኔ በስምህ በኩል እጸልያለሁ። ስለሰማህን ተመስገን። በክርስቶስ ኢየሱስ መድኃኒታችን ስም አሜን።